ሰላም እንዴት ናችሁ? የዛሬ ቀን ውሎዬን ምን እንደሚመስል እንግዲህ ከልጄና ከባለቤቴ ጋር ነው የዋልነው። ውሏችን በጣም አሪፍ ደስ የሚል ውሎ ነው። ከኔ ጋር ሁኑ። ይሄን ቪዲዮ ስትጀምሩ ደግሞ ላይክ ማድረጋችሁን እንዳትረሱ። ለዚህ ቪዲዮ እንግዲህ እኔ 2000 ላይክ እጠብቃለሁ ከእናንተ። ሁላችሁም ላይክ አድርጉ ሳትረሱት ስትጀምሩ ማለት ነው። አውቃለሁ ሁላችሁ ማለት ነው ስትጀምሩ ኮሜንት ነው ከፍታችሁ የምታዩ መጀመሪያና ግን የሚቀድመው ላይክ ማድረጉ ነው። አደራ ቤተሰቦች ለኔ ትልቅ ጥቅም ስላለው ነው። ውሏችን በጣም ደስ የሚልና አድካሚ ብቻ በጣም ፈታኝ ነበር ለኔ። ፀሐዩ እሳቱ ትንሽ ከበድ የሚል ነበር፣ ግን ሴት መቼም ምንም ነገር አይበግራትም ማለት እችላለሁ። ምክንያቱም እሳት በጣም ነው የምንቋቋመው እኛ። ምክንያቱም አላቅም የተፈጥሮ ህግ ነው ምንድነው፣ ወንዶች ልክ እንደኛ እሳት አይችሉም። ባይዘወይ ስላልሞከሩት ነው ምናምን ብቻ አላቅምና እዚህ ጋር እንግዲህ 3 ጉልቻ ልክ ስላልነበር ሙለርን አግዘኝ ብየው ተቀብሮ ስለነበር መንቀሳቀስ ነበረበት። ጥስቱ በትክክል ካልተቀመጠ ዳቦዬ ሊያበላሽብኝ ስለሆነ አስተካክለውልኛል ሙለር 3ቱን ጉልቻ። ለማንኛውም እዚህ ጋር የምታዩት እንጨት ተፈልጦ ሙለር ነው ባለፈው የፈለጠው። በጣም የሚያምር እንጨት ነው ከገጠር መጥቶልን። እንዴት ደስ እንደሚል ብታዩ፣ ሲነድ ደግሞ እንዴት ደስ እንደሚል በእውነት ድርቅ ያለ ነው። በጣም የሚያምር እንጨት ሲነድ እንዴት አላቅን በጣም ነው ደስ የሚለኝ እንደዚህ አይነት እንጨት። እና በዛ ላይ ደግሞ እኔ እንጃ የገጠር ልጅ ስለሆንኩ ነው መሰለኝ እሸት ብጠብስ ምናምን በቃ እሱ ነው የሚታየኝ። እሳቱ ማለት ፍሙ ወርዶ ምናምን ሳየው መጨረሻ ላይ ማለት ነው ወይኔ እሸት ምናምን ነው የምለው ሁሌና። እናንተስ እንደኔ ናችሁ? ለማንኛውም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄንን ቆንጆ ውሎዬ ደግሞ አብራችሁኝ ዋሉ። አዲስ ከሆናችሁ ቤተሰብ ሁኑ በፈቃደኝነት። ለማንኛውም እዚህ ጋር እንግዲህ እንጨት እያያዝኩ ነው። እሳቱ እንግዲህ ወፍራም ስለነበር እንጨቱ ያላስገባሁት ጉድ የለም። እያያችሁኝ ነው አይደለ? መጨረሻ ላይ መያያዙ ሳይ በጣም ደስ ብሎኝ ለራሴ ሳጨበጭብ ነበር። ባይዘው እኔ ለራሴ በጣም ማደንቅ ሰው ነኝ። አላቅም የፈለገ ትንሽ ነገርን ብትሆን ሰርቼ ማለት ነው ለራሴ ሞራል እንዴት እንደምሰጥ በስማማ ጠይቁኝ። በጣም ደስ ነው የሚለኝና እንደዚህ አያይዣለሁ። እንግዲህ በኋላ ላይ ደግሞ ጥስታችን እንጥድና በትክክል ማለት ለበል መሆን አለበት፣ በትክክል መቀመጥ አለበት። ከተጣደ በኋላ መቼም የውሃ ዳቦ ስለሆነ ማንቀሳቀስ አንችልም እንዳይበላሽብን ምናምንና እዚህ ጋር ትክክል መሆኔን እያረጋገጥኩ ነበር። ከዛ እንግዲህ 1 ጄሪካን ውሃ መጨመር ይኖርብኛል። ምክንያቱም በውሃ አይደለ የሚበስለው ዳቦ። ውሃ ማነስ የለበትም መብዛትም የለበትም። የውስጥ ብረት ስናስገባ የውስጠኛዋ ብረት ትንሽ ዝቅ ማድረግ አለብን። ውስጥ ላይ ያለችው ብረት ላይ እስከ መጨረሻ ሳይሆን ትንሽ ዝቅ፣ ያው ልክ እንደዚህ እንደምታዩት አድርገን ውሃ እናደርጋለን። ከዛ እስኪፈላ ድረስ ደግሞ መጠበቅ ይኖርብናል። እዚህ ጋር ግን ልነግራችሁ የምፈልገው ነገር ቀደም ብላችሁ ውሃው ሳይፈላ እንደዚህ ጠፍጠፍ አድርጋችሁ ብትቆዩ ትንሽ ኩፍ ሲል ዳቦ በጣም የሚያምር ወፍራም እና ደግሞ ውስጡ ክፍትፍት ያለ ዳቦ ይሆንላችኋል። እኔ ባይዘወይ የዳቦ ባለሙያ ነኝ ማለት እችላለሁ። ለራሴ መቼም ሀበሻ ራሱ ለራሱ ማቆለጳጰስ አይወድም። እኔ ግን ለራሴ ይቅርታ አድርጉልኝ በቃ በሁሉም ነገር በቃ የሆነ ነገር አሪፍ ነገር ካረኩ በራሴ በደንብ ነው ማሞግሰውና ዳቦ መጋገር በደንብ ነው የምችለው። እሺ ቤተሰቦች፣ ዳቦ መጋገር ቀላል ስራ ነው ምናምን ልትሉ ትችላላችሁ። ግን ቀላልም ቢሆን ከባድም ቢሆን እኔ በቃ ባደረኩት ነገር አሪፍ ከሆነልኝ በደንብ ነው ራሴን ማሞግሰው። ይቅርታ አድርጉልኝና ደስ ነው የሚለኝ በዚህ ባህሪ ደግሞ፣ ምክንያቱም በራስ መተማመኔ በደንብ እንዲጨምርልኝ ስለሚያደርግ ማለት ነው። እወደዋለሁ ይሄንን ባህሪ። ለራሳችሁ የሆነ ነገር ስታቸንፉ ማሞገስ በጣም መልካም ነው። ለቀጣይ ስራችሁ ደግሞ እንድትበረቱ ያደርጋችኋል። ይሄንን ልምድ ከኔ ውሰዱ እስኪ ቤተሰቦች። አንዳንዴም ከኔ አንዳንድ ነገር ብትወስዱ፣ የኔ በጣም ወደው ነገር ነው ብዙ ጊዜ የማካፍላችሁ፣ ወስዳችሁት ብትጠቀሙበት እላለሁ። ምክንያቱም የሆነ ስራ ሰርታችሁ ከሰው ከመጠበቅ ይልቅ ራሳችሁ አይታችሁ በጣም አሪፍ ከሆነ ለራሳችሁ ዋው ጎበዝ ነሽ በጣም ማለት ለራሳችሁ ማለት ነው። ልመዱበት። ለማንኛውም ዳቦችን እንግዲህ ውሃ ፈልቶ እኔና ሙለር እንግዲህ አጋዥ ያስፈልጋል። እዚህ ጋር ስታስገቡ በጣም ስለሚያቃጥል
ሙለር ጋር ነበር ስናስገባው የነበረው። ሳብ እናደርጋታለን በደንብ ምክንያቱም ስናስገባ ሸብሸብ ይልብናል ወደ አንድ ቦታ ሰብሰብ ስለሚል በደንብ ሳብ አድርገን እንደዚህ እንዘጋዋለን። እዚህ ጋር እንግዲህ ዳቧችን ለ1 ሰዓት ያክል እንግዲህ በስሎ እሳቱ ምንም ሳይቋረጥ በደንብ እያነደድኩበት ነበር። እሳት በደንብ የምታነዱበት ከሆነ ዳቦ በጣም አሪፍ ነው የሚሆነው። በጣም ቆንጆ ሆኖ ነው የሚበስልልን። ምንም አያጠራጥርም እሳቱ በደንብ ከነደደ ማለት ነው። እዚህ ጋር እንግዲህ በጣም ይቅርታ አድርጉልኝና እጄ ሳስቷል መሰለኝ አልቻልኩም። በጣም ያቃጥላል። ሙለር ሲስቅብኝ ነበር በጎንና አይዞሽ ምናምን እያለኝ ነበር። ባይዘው በጣም ያቃጥለኝም ግን ማድረግ ስላለብኝ ራሴ ማውጣት ስላለብኝ እንግዲህ መጨረሻ ላይ አውጥቼዋለሁ። በጣም ያቃጥልም እንግዲህ መውጣት አለበት አይደል አቦ እዛ አይቀርም መቼስ መጋፈጥ ነው ያለብኝ። ተጋፍጬ አውጥቼዋለሁ። ግን እንዴት እንደሚያምር ልነግራችሁ አልችልም። ማርያምን በጣም ነው የሚያምረው። እንዴ ምን ኑሮሽ ነው እንደዚህ ይሄን ያክል ዳቦ የምትጋግሪው ብላችሁ የምትጠይቁኝ ደግሞ ለማንኛውም የአቦዬ ዝክር ወር አላቸውና እነ ሙለር ማህበሩ የተቋቋመው በኮሮና ሰዓት እንግዲህ ለበዓል ሊያከብሩ የሆነ ገዳም ሄደው ነበርና በዛ ሰዓት እንግዲህ ወደ ቤታቸው ሲመለሱ አይቻልም፣ ወደ ቤተሰብ መቀላቀል አትችሉም ውጭ ላይ ስለነበራችሁ ተብለው ኳራንታይን ይባል ነበር በዛ ሰዓትና ለ2 ሳምንት ያክል አንድ ቦታ ላይ ትምህርት ቤት ላይ ተቀምጠው ነበርና አንድ ላይ አብረው የመጡ ልጆች ሁላቸውም አቡነ ገብረ መንፈስ ቅዱስ ዘክረው ነበር በዛ ሰዓትና እንግዲህ እስካሁን እስከዚህ ሰዓት ድረስ አስቀጥለውታል። በጣም ነው ደስ የሚለው። እኔ ደግሞ ዳቦ እየጋገርኩላቸው ነበር። እኔም በረከቱ ደርሶኝ እኔ በዛ ሰዓት ሳውዲ ነበርኩ። አሁን ደግሞ አገር ገብቼ እንግዲህ ዳቦ እየጋገርኩላቸው ነው። በጣም ነው ደስ የሚለው። ይሄ የምታዩት ሁለተኛ ዳቦዬ ነው። እንግዲህ ሁለተኛ ዳቦ እያስገባው ነው ያለሁትኝ። ሰዓት እየሄደ ነው፣ አርፍጃለሁ። ይጠብቁናል እዛ ማህበርተኞቹ 10 ሰዓት ላይ ነው ቀጠሯችን። 10 ሰዓት መገኘት ይኖርብናል። እኔ ደግሞ አርፍጃለሁ። የሚገርማችሁ ጠዋት ስነሳ ረስቸዋለሁ አቦዬ መሆኑንና ከ3 ቀን በፊት እኮ አስታውሼ ነበር። ወይኔ እንደዚህ ያልኩኝ ነበር ሰኞ እንደዚህ ስራ አለኝ ምናምን እያልኩ ከዛ ግን ጠዋት ላይ ሌላ ቦታ ነበርኩ ምናምን ረስቸው ቶሎ ሳይቦካ። ለማንኛውም እዚህ ጋር የምታዩን ሙለር እንግዲህ ሰሞኑን አስተውላችን ከሆነ ጥሩ ላይ አይደለሁም። ትንሽ የቤተሰብ ጉዳይ አጋጥሞኝ ጥሩ ጊዜ እያሳለፍኩ አልነበረም እና በጣም ራሴን መጠበቅ አቁሜያለሁ ምናምን እንደምታዩኝ እንግዲህ ነይ በቃ ይበቃሻልና ፀጉርሽን ልጠብሽ እያለኝ ነበር። እዚህ ጋር ደግሞ እሳት በልቶኝ ነበር። እጄ በጣም ነው ያቃጠለኝ። እሳት ላጠፋ እንደዚህ ያወጣው ያለው እሳት እጄን በልቶኛል። ለማንኛውም የበረከት ነው ብዬ ትቻለሁ ቢያቃጥለኝም። እዚህ ጋር እንግዲህ ሙለር ውሃ አዘጋጅቶ ፀጉሬን ሊያጥበኝ ነው። እንደዚህ ተፈቶ እንደዚህ ካስያዝኩት ሳምንት ሊሆነው ነው። ባይዘወይ ምንም አልነካካሁትም። እኔ እንደኔ ናችሁ ግን እኔ በጣም ከደበረኝ ማለት ነው የሆነ ነገር ውስጤ ጥሩ ላይ ካልሆንኩ ራሴን መጠበቅ አልችልም። ይሄን ባህሪ በጣም ነው የምጠላው። ባይዘወይ ሲደብራችሁ እንደውም ቤታችሁ ያለ ነገር ቆሻሻ ልብስ ካለ ቤት ማስተካከል በቃ እንደዚህ ያደረጋችሁ ብታሳልፉት ያ ነገር ትረሱታላችሁና እኔ ደግሞ የሆነ ነገር ከተፈጠረ በቃ እዛው በደንብ እያሰብኩ ያንሰላሰልኩ በጣም ያስጠላ ጊዜ ነው ማሳልፈውና ራሴን አልንከባከብም። ካጠገቤ ያለው ሰው ረብሻለሁ። በጣም ስለምረበሽ ፊቴ ላይ የተረበሽኩትን ፊቴ ስለሚታይ መደበቅም አልችልም። ባይዘይ እኔ ደስ ካለኝም ከከፋኝም ፊቴ ላይ ነው ሁሉ ነገር የሚነበበውና ትንሽ ሙለር ራሱ ደብሮት ነበር የከረመው ሰሞን። እስኪ ፀጉርሽን ልጠብሽ ምናምን ብሎ ሙለርዬ በጣም ነው የማመሰግነው እንደዚህ አድርገህ ስላጠብከኝ። እግዚአብሔር ይስጥህ፣ በጣም አመሰግናለሁ። ባሎች አንዳንድ ጊዜ ሚስቶቻችሁን ቼክ ማድረግ ልመዱ። እንደዚህ ሲደክመን እንግዲህ እንደዚህ አድርጋችሁ ካጠባችሁን ወይ በቃ የሆነ ነገር ካሳረፋችሁን ሁሉ ድካማችን ነውና ምንረሳው። እንደዚህ ብታደርጉ በጣም ቀላል ነገር ነው፣ ግን በጣም ፍቅር ይጨምራል። ማለት ያስብልኛል እንደ ምናምን የሚለውን ሀሳብ ነው የሚመጣልን እንደኛና በጣም ነው ደስ የሚለን። ፍቅራችሁ እንዲጨምር እንደዚህ ብታደርጉ እላቸዋለሁ። ዛሬ ቀን በቃ አልተቻልኩም። ከራሴ የማልወደው ባህሪ ከራሴ ደግሞ በጣም ወደው ባህሪን እያካፈልኳችሁ ነው።
ከወሰዳችሁት በጣም ይጠቅማችኋል። ባይዘው የነገርኳችሁ ነገሮች እውነቴን ነው፣ ማርያምን እውነቴን ነውና ብትጠቀሙበት በጣም ታተርፉበታላችሁ በህይወታችሁ። ብዙ ቪዲዮ ስሰራ ማለት የማወራው ነገር አለና ለራሴ ስኖር የምጠቀምበት እና ሰላም የሚሰጠኝ ነገር ነው ምነግራችሁ እንጂ ያልተጠቀምኩበት ዝም ብዬ የማወራላችሁ ነገር አንድም ነገር የለም። እስከነ ስህተቴ ነው የምንመጣው። እስከነ በቃ አሪፍ ነገር ካረኩም አሪፍ ነገር አረኩ ብዬ ነው የምመጣው ብዙ ጊዜ ታውቃላችሁና እና አንዳንድ ነገሮች ስነግራችሁ ብትጠቀሙ ከኔ እንደዚህ ቪዲዮ እያያችሁ ማለት ለኔ በቃ ይጠቅማታል እህታችን ምናምን ብላችሁ ነው የምታዩት ቪዲዮ ብዙ ጊዜ። እናም ደግሞ ስትዝናኑ ከመዝናናታችሁ በላይ ደግሞ አንዳንድ ነገሮች ከኔ ብትወስዱ ከኔ ህይወት ተመክሮ ስል ነው ብዙ ጊዜ የማወራውና ውሎዬን በጣም እየወደዳችሁት እንደሆነ ብዙ ጊዜ ነግራችሁኛል። በጣም አመሰግናለሁ። እንግዲህ ቤተክርስቲያን ልንሄድ ሰዓት ደርሶብን ከዚህ በላይ መቅረጽ አልቻልንም። በጣም ይቅርታ ቤተሰቦች። ቤተክርስቲያን ሂደን መቅረጽ ትንሽ ይከብደኛል። እኔ እፈራለሁ ቤተክርስቲያን ያለ ሰው ማስገባት ምናምን እቸገራለሁና ብቻ ቪዲዮውን እስከ መጨረሻ ድረስ ላያችሁልኝ እጅግ አድርጌ ያመሰግናለሁ። በጣም ነው የምወዳችሁ። ቪዲዮአችንን እንግዲህ ይሄንን ይመስላል። ዳቦአችን እንደዚህ ጋግረን ጨርሰን ሄደናል። በጣም ወዳችኋለሁ።